ሰበር መረጃዎች ደርሰውናል። በመዲናው አዲስ አበባ ምሽት 5 ሰዓት ተኩል የተነሳው አደገኛ የእሳት ቃጠሎ ከመርካቶ ቀጥሎ ትልቁ ገበያ በሚባልበት በሾላ ገበያ ብዙዎችን ያስለቀሰ ነዋሪውን ያስደነገጠ ክስተት ተፈጥሯል። በአዲስ አበባ ጊዜውን እየጠበቀ የሚከሰተው ይህ የእሳት አደጋ ልብ የሚሰብሩ አሳዛኝ ሁነቶችን እያስመለከተን እሳቱ በትልቁ ገበያ ከምሽቱ 5 ሰዓት ተኩል ነጋዴና ገዢ እግራቸው ወደ ቤታቸው ካቀና ወዲህ ህዝቡ በስራ የደከመ ጎኑን በሚያሳርፍበት በዚያ ድቅድቅ ጨለማ ከባድ እሳት በገበያው እንዲነሳ ያደረገው ማን ነው? የእሳቱ መንስኤና እሳቱን መቆጣጠር እስካይቻል ከባድ ያደረገው ክስተትስ ምንድነው የሚለውን በዝርዝር እንመለከታለን። የፋኖ እጅ አለበት የተባለበት ክስተት ጥቃቱ የተፈጸመው በፋኖ ነው። ከፍተኛ ተኩስ ተከፍቶ በርካቶች ህይወታቸው እንዳለፈ ተገለጸ። መረጃውን በዝርዝር እንመለከታለን። በሌላኛው መረጃችን ደግሞ እስራኤል በየመን ከተሞች ላይ የምታደርሰውን ጥቃት ቀጥላለች። የየመን ከተሞች ያሉበት አሳዛኝ ሁኔታ፣ የመን በእስራኤል የወረደባት አስደንጋጭ ማት። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣቸው ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ በመዲናዋ አዲስ አበባ በምሽቱ የተፈጠረው አስደንጋጭ የእሳት አደጋ ጊዜውን ጠብቆ የመጣው ይህ የእሳት አደጋ እጅግ አስደንጋጭና አነጋጋሪ ሆኗል። መዲናዋ አዲስ አበባ ምሽቱን ስትነዳ አድራለች። ነዋሪው እስካሁን ከድንጋጤና ከመሸበሩ አልተመለሰም። በሾላ ገበያ የተነሳው እሳት ድንገት የተነሳ ወይስ ደግሞ ሆን ተብሎ የተደረገ ነው? ልክ አዲስ ዓመት በገባ የመጀመሪያዎቹ ቀናትና ወራት ላይ ጊዜና ሰዓትን ጠብቆ የሚነሳው እሳት በእርግጥ አጋጣሚ ይሆን? ይህ በሾላ ገበያ የተነሳው እሳት በርካቶችን ደምንባ እንዲያለቅሱ አድርጓቸዋል። በርካቶች ለዓመታት ያፈሩት ንብረትና ሀብት በአንዲት ምሽት አመድ ሆኖባቸዋል። ታዲያ ይህ የእሳት አደጋ ድንገተኛ ነው የሚለው ደግሞ የማይታመኑ ነው፣ ብዙዎችን እያጠራጠረ ነው። ያለፈው ዓመት በመዲናዋ በቀናት ልዩነት ብቻ እየተነሱ በነበሩ ድንገተኛ የእሳት ቃጠሎች የፖለቲካው ዳራ የህዝቡን ጉዳትና ሐዘን ወደ ዳር አድርጎ ብዙ ሲባልለትና የመንግስት አካላትና ሌሎች ግለሰቦች ሲዋከቡበት መቆየታቸው ይታወሳል። ታዲያ ዛሬ ያውም በምሽት እጅግ በሚያስደነግጥ መልኩ በሾላ ገበያ ከባድና ነዋሪውን ያስለቀሰው ለመጥፋትም ረጅም ሰዓታትን የወሰደው እሳት በማን ተቀሰቀሰ? ምክንያቱስ ምንድነው? ለመቆጣጠርስ አስቸጋሪ የሆነበት ሁነትስ? ይህ ከመርካቶ ቀጥሎ ትልቅ የሚባለው ገበያ ትላንት ምሽት የደረሰበት የእሳት አደጋ ከብዙ እንግልትና ሙከራ በኋላ በቁጥጥር ስርም ውሏል። መስከረም 6 ቀን 2018 ዓ.ም ምሽት 5 ሰዓት ተኩል አካባቢ በገበያ ስፍራው ላይ ተነስቶ የነበረውን የእሳት አደጋ በመንገዱ አስቸጋሪነት ምክንያት በፍጥነት ለመቆጣጠር የድንገተኛ አደጋ ተከላካይ ባለሙያዎችና ተሽከርካሪዎችን አስቸጋሪ ስለማድረጉም ከስፍራው የደረሰን መረጃ ያመላክታል። ወደ ቀጣይ መረጃችን ስናመራ መስከረም 5 ቀን 2018 ዓ.ም ምሽት በሰሜን ወሎ ዞን ሀብሮ ወረዳና በአፋር ክልል ጀፍራ ወረዳ አዋሳኝ አካባቢ ጃራ ተብሎ በሚጠራው የወታደራዊ ማሰልጠኛ ጣቢያ ላይ ድንገት ተኩስ ተከፍቶ በርካታ ምልምል የሚሊሻ አባላት ሕይወታቸውን ማጣታቸውንና ሌሎች መቁሰላቸውን የዓይን እማኞችም ለመረጃ ምንጫችን ተናግረዋል። ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱት የፋኖ ታጣቂዎች ሳይሆኑ አይቀሩም ብለው የመረጃ ምንጫችንም ተናግረዋል። ድንገት በተከፈተው ተኩስም ማሰልጠኛ ጣቢያው በእሳት መያያዙን የገለጹት የመረጃ ምንጮቻችን ተኩሱ እስከ ማክሰኞ ጧት ድረስ ቀጥሎ ማርፈዱንም ተናግረዋል። ከተኩሱ ልውውጡ ጋር በተገናኘ የቆሰሉት ሰልጣኞችም በወታደራዊ ተሽከርካሪዎች ወደ ወልዲያ አቅጣጫ ሲጓዙ መመልከታቸውንም ተናግረዋል። ለደህንነቷ ሲባል ስሟ እንዳይጠቀስላት የጠየቀችው አንዲት የወልዲያ ከተማ ነዋሪ ዛሬ ጠዋት የሕክምና ቀጠሮ ስለነበረኝ ወደ ወልዲያ ሆስፒታል ሳቀና በመከላከያ ሰራዊት አምቡላንስ 7 አስክሬን ተጭኖ ሲወጣና ሌሎች ከ10 በላይ የሚሆኑ ቁስለኞችም በድንገተኛ የሕክምና ክፍል ውስጥ ሐኪሞች ነፍሳቸውን ለማትረፍ ሲሯሯጡ ተመልክቻለሁ ስትልም ትናገራለች። በወቅቱ ታካሚዎች ከአካባቢው ገለል እንድንል ታዘዝን የምትለው የዓይን እማኟ ጉዳቱ የደረሰው ጃራ ተብሎ በሚጠራው የሚሊሻ ማሰልጠኛ ካምፕ መሆኑን ከሐኪሞቹ መስማቷንም ተናግራለች። ራያ ቆቦ ወረዳ ዞብል 010 ቀበሌ በሚባል አካባቢ ድንገት ታፍሶ የተወሰደ አንድ ወጣት በማሰልጠኛ ጣቢያው ላይ በተፈጸመ ጥቃት ሕይወቱ ማለፉን ቤተሰቦቹም ተናግረዋል። የሟች ወላጆች
እንዳሉትም ልጃቸው ከሳምንት በፊት ወደ ቆቦ ከተማ ለገበያ እንደወጣ ታፍሶም ጃራ የወታደራዊ ማሰልጠኛ ካምፕ መወሰዱንና ዛሬ ጠዋት ከወልዲያ ሆስፒታል ተደውሎ አስክሬን ውሰዱ እንደተባሉም የመረጃ ምንጫችን ገልጿል። ባለፈው ዓመት በሰሜን ወሎ ዞን በሚገኙ የተለያዩ ወረዳዎች ታዳጊ ህጻናት፣ ወጣቶች፣ ተማሪዎች፣ ጎልማሳዎችና የአእምሮ ህሙማን ሳይቀር ለሚሊሻ ስልጠና በሚልም በግዳጅ ታፍሰው ጃራ ማሰልጠኛ ጣቢያ መወሰዳቸውን መሰረት ሚዲያ በማህበራዊ ትስስር ገጹ ላይ ማጋርቷል። እስራኤል በየመን ከተሞች ላይ ማት እያወረደች ነው። እስራኤል በሁቲዎች ላይ ያነጣጠረ ነው በሚል በየመን ላይ ባደረገችው ተከታታይ የአየር ድብደባ የየመን ሆዴዳ ወደብን ጨምሮ በርካታ አካባቢዎች ጥቃት መፈጸሟንና በጥቃቱ በደርዘን የሚቆጠሩ የየመን ሰላማዊ ሰዎችም ህይወታቸው እንዳለፈም ተነግሯል። ማክሰኞ ዕለት የእስራኤል ሰው አልባ ድሮኖች እየተመላለሱ በየመን ከተሞችና ንጹሃን በሚንቀሳቀሱባቸው አካባቢዎች ላይ የተሸከሟቸውን ቦምቦች እንዳረገፏቸው በጥቅሉ በአንድ ጀንበር 12 ጥቃቶችን እንደሰነዘረች በዘገባው የሁቲ ግንኙነት የሆኑት አልማሲራ የቴሌቪዥን ጣቢያ ነው የገለጸው። ሁቲዎች የእስራኤል ጦር ቀይ ባህርና አካባቢውን በአስቸኳይ እንዲለቅ አለበለዚያ ጥቃት እንደሚሰነዝር ባስጠነቀቀ ከሰዓታት በኋላ የእስራኤል ተምዘግዛጊ የውጊያ ድሮኖች የቀይ ባህር ዳርቻን ከተማንም ደብድበዋልም ተብሏል። የእስራኤል ጦር የአረብኛ ቋንቋ ቃል አቀባይ ለደህንነቱ በሆዴዳ ወደብ ላይ ያሉ ሁሉም ሰዎችና መርከቦች አካባቢውን ለቀው እንዲወጡ እናሳስባለን ብለዋል። እንደ አውሮፓውያን አቆጣጠር ኦክቶበር 2023 እስራኤል የዘር ማጥፋት ጦርነትን በጋዛ ላይ ከከፈተችበት ጊዜ ጀምሮ ሁቲዎች በጥይት እየተኮሱ ካሉ ፍልስጤማውያን ጋር በመተባበር የሰው አልባ አውሮፕላኖችና የሚሳኤል ጥቃቶችን ከመፈጸም ባሻገር በቀይ ባህር መርከቦች ላይ ያነጣጠሩ ጥቃቶችንም ፈጽመዋል። በምላሹም እስራኤል በሁቲ ቁጥጥር ስር ባሉ የየመን ክፍሎች እንደ ወደቦችና የኃይል ማመንጫ ጣቢያዎች የመሰረተ ልማት አውሮፕላኖችን በመምታት አጸፋውን መልሳለች። ባለፈው 2 ሳምንታት ሁቲዎች በቀይ ባህር ኢላት ከተማ አቅራቢያ በሚገኘው የእስራኤል ራሞን አውሮፕላን ማረፊያ ላይ በፈጸመው የሰው አልባ አውሮፕላን ጥቃት 2 ሰዎችን ለጎዳው ጥቃት ኃላፊነቱን መውሰዳቸው የሚታወስ ሲሆን በምላሹ በእስራኤል ሮብለት ባደረገችው ጥቃትም በየመን ዋና ከተማ ሰናና አልጃውፍ ግዛት በደርዘን የሚቆጠሩ ሰዎችም ተገድለዋል። ባለፈው ወር መገባደጃ ላይ እስራኤል የሳና ውስጥ የሁቲውን ጠቅላይ ሚኒስትር አህመድ አልአራዊን ጨምሮ በቡድኑ ከፍተኛ አመራሮች ላይ በወሰደችው የአየር ጥቃት የገደለቻቸው ሲሆን ቡድኑ ለሞቱት አመራሮች በቀል እንደሚወስድም ቃል መግባቱም ይታወሳል። እነዚህ ከፍተኛ ባለስልጣኖች ከሞቱ ከበርካታ ሳምንታት በኋላ የሁቲዎች ጊዜያዊ ጠቅላይ ሚኒስትር አርብ እስራኤልን መውጋት እንደሚቀጥሉም ቃል ገብተዋል። የሁለቱም የመበቃቀል ጥቃት መቀጠሉን ተከትሎ ድሮም አሜሪካ ከአረብ ሊግ ወዳጆቿ ጋር በመሆን ያወደሟት የየመን ምዕራባዊ ሲኦልነትን እየቀየረች ዜጎቿም ሀገር አልባ ተቅበዝባዥ እየሆኑ ነው ሲሉ ያስነበቡት አረብ ኒውስ፣ ዘ ሚድል ኢስት፣ አልጀዚራና ሌሎች ተነባቢነት ያላቸው የዜና አውታሮች ናቸው። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።